የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት በኩራት ልጆች፣ የቅዱስ ገብርኤል ባለሟሎች፣ የአባታችን የአባ ዮሐንስ ተስፋ ማርያም የመንፈስ ቅዱስ ልጆች እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? ስሙ ልዑል እግዚአብሔር ስሙ በፈጠረው ፍጥረታት ሁሉ የተመሰገነ ይሁን። እኔ የመጣሁት ከቋራ ወረዳ ነው። ስሜ ውዴ አለሙ ወይም የመጽሐፍ ስሜ ወለተ ሚካኤል እባላለሁ። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት እንዲህ ስል መሰክራለሁ። ምስክር መሰክረው ከብዙ በጥቂቱ የተደረገልኝ ነገር ብዙ ስለሆነ ዝርዝሬ የማልዘልቀው ነውና መሰክረው ምስክር አንድ ለራሴ ነው፣ ሁለተኛ ለቤተሰብ። እኔ ስመጣ አይምሮዬን አላውቅም። ከቋራ ወረዳ ገለጉ ቀበሌ ሙገጭት ከዛ ተነስቼ በጎጃም መስመር ብዙ ጸበሎችን ዙሬ ነበረ። ግን ጤናም የለኝ፣ ገንዘብም የለኝ፣ ልብስም ጉርስም የለኝ፣ ሰብሳቢም የለኝ። ከሀገሬ ላይ ሁኛም ሰው እንዳይረዳኝ በሰው ሀገር ነበረ ሲያንጓልለኝ የነበረ። ግን ከሀገር እያዞረ በየጫካው በየከተማ መስመሩ ሲያስገባኝ ብዙ ዘመናት ስቆጥር ከዚህ መጥቼ ተስፋ አገኘሁኝ። እዚህም ስመጣ ሰው አላመጣኝም፣ አብርሮ ነው ዞኝ የመጣው። ልጄን ድንግል ማርያም ልጄን ለአባ ዮሐንስ ለልጄ ልጄን አምጣና አስረክብ ብላኛለች እያለ ጸለይ እየጮኸ አምጥቶ አስገባኝ። ከዛ መጥቼ ከዚህ እንደምታይ ሰው የሚሰበስበኝ የለውም እንጂ መታሰር የቻልኩ ሰው ነበርሁ። ዛሬ ግን ክብር ምስጋና ይግባው ቤት ነበረ፣ ቤቴን ዘግቼ ወጥቼ የቀረሁ ነበርሁ። ልጆች ነበሩኝ እየጠቡ ነው ጥያቸው ወጣሁ። ዛሬ ግን ወንቅሸት ቅዱስ ገብርኤል ሰው አድርጎኝ ልጆችም መጥተው ከኔ ጋር አንዱ ክንታረት ነበረበት ድኗል። ሁለተኛው የራስ ጭንቅላት ቁስል ነበረበት ድኗል። አብረን አሁንም እዚህ እየተጠመቅን ነው ያለነ። ከመጣው ጊዜ ጀምሮ የተደረገልኝ እንኳን በእኔ አንደበት በሌላም ተዘርዝሮ ስለማይዘለቅ ከብዙ በትንሹ ብዬ ነው። አባታችንን በሰላም ወደ ገዳማቸው ይመልስልን፣ ባሉበትም እግዚአብሔር ይጠብቅልን። እኔ ስሜ ክቴ ጊዛው እባላለሁ። የመጣው ከሰሜን ሸዋ ነው። የተደረገልኝ መሰክረው ስለ ወንድሞቼና ስለ ቤተሰቦቼ ነው። በእግዚአብሔር ቸርነት፣ በቅዱስ ገብርኤል አማላጅነት፣ በአባታችን በአባ ዮሐንስ ጸሎት የተደረገልኝ እንዲህ ስል መሰክራለሁ። ወንድሜ ልጅ መውለድ እየፈለገ ልጅ የለው ነበር ለ15 ዓመታት። አሁን የወንቅሸቱ ቅዱስ ገብርኤል አባ ዮሐንስ አምላክ ለወንድሜ ልጅ ከሰጠኸው በአውደ ምሕረት ቆሜ መሰክራለሁ ብሌ ነበር። ወንድሜ አሁን ወንድ ልጅ ወልዶ ይገኝልኛል። አሁንም ወንድሜ ታናሽ ወንድሜ ስራ የለውም ነበር። የወንቅሸቱ ቅዱስ ገብርኤል አባ ዮሐንስ አምላክ ለወንድሜ ስራ ከሰጠህልኝ በአውደ ምሕረት ቆሜ መሰክራለሁ ብሌ ነበር። አሁንም ወንድሜ ስራ አግኝቶ ይገኝልኛል። እኔ ከብዙ በጥቂት እንደዚህ መሰክራለሁ። ስሜ ሰላም አበበ እባላለሁ። የመጣሁት ከወልቃይት ጠገዴ ወረዳ ዳንሻ ቀበሌ 04 ነው የመጣሁት እና አይምሮ በሽተኛ ነው የነበርኩት። አይምሮዬን አላቅም ነበረ። በወንቅሸቱ ቅዱስ ገብርኤል አሁን ጤናዬን አግኝቼ አይምሮዬ ተመልሶልኝ ይገኛለሁ። ለኔ የደረሰ አምላክ ዮሐንስ ለእናንተ የሚድረስላችሁ እና በቃ የኔ ህይወት በቃ ጫካ ሂጅ ነው የሚለኝ። መቃብር ለመቃብር በቃ እሱ ነው የሚያስመኘኝ ነበረ። በቃ አይምሮዬን አላውቀው ነበር። በቃ ከመኪና ጎማ ግቢ ይለኝ ነበረ። ብዙ ጊዜ ከመኪና ጎማ ልገባ ነው ብዬ ለመሞት ፈልጌ ልገባ ስል በቃ እንደዚህ እንደማግኘት ወደ ኋላ ይስበኛል፣ ወደ ኋላ ስቦ ይጥለኛል። ከዛ በቃ ተስፋዬ ሙጥጥ ብሎ በቃ ተስፋ ቆርጬ ከሰው አያስቀርበኝም የነበረ ብቻዬ ሁኜ በቃ ያስለቅሰኛል። ሳይቀር መርዝ አጥቶኛል፣ ኦሞ ማስጠጥቶኛል።
በቃ ይሄ እንደዚህ የሚያደርገኝ ከሰው ሀገር እያለው ነው። በቃ እኔ በፈተና ነበርኩኝ። ራሴን ለማጥፋት ስል በቃ ገመድ ይዤ ጫካ ለጫካ ሄዳለሁ፣ ራሴን ለማጥፋት ለመታነቅ ማለት ነው። እና በቃ እንደ ማግኘቱ ነው ወደ ኋላ ይስበኛል። ከዛ አባታችን እኔ አላቃቸውም ነበረ፣ ወንቅሸትም አላቅም። እና በመንፈስ ቅዱስ ይመጡና አይዞሽ ልጄ ይሉና በቃ የሚያለቅሱተይ በቃ እንደዚህ ደም ቅልቅል ያለው በቃ ያለቅሱና አይዞሽ ልጄ አይዞሽልና ያለቅሷል። እኔ እነዚህ መለኩሴ የት ናቸው ማውቃቸው? መተው እንደዛ ሁሌ ይሉኛል። እኔ በቃ መሞት ነው የምፈልግ ስል አለቅሳለሁ። ሳለቅስ እዛ በቃ ቁጭ ብዬ በአካል ቢሆንም አባታችን ይመጡና አይዞሽ ልጄ በቃ ሁሌ አይዞሽ ነው የሚሉ ያለቅሷል። እኔ ሳለቅሳቸው ያለቅሷል። በቃ ራሴን ለማጥፋት የማላደርገው የለኝም ነበረ። ራሴን አላቅም ነበር። በቃ ቤተሰብ ወደ ቤታችን ከመጣም ከሰው አያስቀርበኝም፣ ያስፈራኛል። ከሰው ጋር ሲሆን በቃ ሽንት ያስመጣኛል፣ በቃ ያስፈራኛል። ወደ ሽብር ነው የሚል እና ቤተሰብ ከመጣ ወደ ቤታችን ሩጬ ነው የሚሄደው፣ ወይ ባልጋው ስር ገባለሁ። ሰው ሰላም አልልም፣ ያሳፍረኛል። ቀና ብዬ ሰው አላይም። እና በቃ ከሰው ጋር ከተዘነቅሽ ልገልሽ ነው የሚለኝ። በቃ በውስጤ ልክ እንደ ሰው ያወራኛል። ከሰው ጋር የምትዘነቂ ከሆንሽ ልገልሽ ነኝ ይለኛል። አንቺ የማንም አይደለሽም የኔ ነሽ ሲለኝ በቃ እኔ ምን እሱ ተቆጣጥሮኝ ስለሆነ እኔም መሞት ነው የምፈልግ፣ እሱ እንደሚለኝ ነው እኔ የምሄደው። እና በቃ ያስለቅሰኛል፣ ያስጨንቀኛል፣ ኦሞ ማስጠጥቶኛል። በቃ መኪና ለመኪና ነው ዙሪ የሚለኝ። በቃ ከመኪና ጎማ ለመግባት ብዙ ነገር ይፈታተነኛል። እና ሰው አያስቀርበኝም፣ ሰው አያስወድደኝም፣ ሰው ያሳፍረኛል። እና ፊቴም ደግሞ መላልጦኝ ይዞኝ ነበረ። 7 ጊዜ ነው ፊቴ የመለጠኝ። ከዛ ፊቴ በጣም ሲሸት ነበር። ከአንገቴ በበላይ ሰው መሆኔ አይታወቅም፣ አንገቴ በበታች ሰው መሆኔ ይታወቃል። እና ወንቅሸት ስመጣ ጸበሉን በመጠጣት ጸበል በመጠመቅ እምነት በመቀባት ያን ፊቴ የሚመላልጠኝ የነበረ ትቶኝ ተፈውሼ አሁን አይምሮዬን አውቄያለሁ። ወንቅሸት ሲያመጡ አይምሮዬን ምንም አላውቅም ነበረ። በቃ ሲያጨናንቀኝ ሲለኝ በቃ ሩጭ ነው የሚለኝ። እየጣለ በኃይል ይወስደኝና በቃ እጄ ከብዙ ጊዜ ተመትቻለሁ። እንደዛ ነው የሚያደርገኝ። አሁን ደህና ነኝ። አይምሮዬን አሁን ተስተካክሎልኝ ራሴ ሁኜ እገኛለሁ። እና እህቴ ደግሞ በሰሰንደት ደግሞ ታስራ ነበረሽ። እዛ እንደመጣሽ አሁን ትዳሯን ይዛ ሴት ልጅ ወልዳ ትገኝልኛለሽ። በቃ እሷም ተስፋ አልነበራትም። በቃ ልብሷን ያስቀድዳታል፣ ደፍተሯን ያስቀድዳታል፣ መጽሐፏን ያስቀድዳታል። በቃ ከቤት ውይ ነው የሚያደርጋት። ትምህርት ቤት ስትሄድም እንደዚህ አድርጎ በጭንቅላቷ ነው የሚዘቀዝቃት የነበረ። እና አሁን ደህና ናት። የዚህ ወንቅሸት በመምጣት ድና ተፈውሳ አሁን ትዳሯን ይዛ ትገኝልኛለች። ለእኔ የደረሰ አምላክ ዮሐንስ ለእናንተ የደረስላችሁ። የመጽሐፍ ስሜ ወለተ ጊዮርጊስ እባላለሁ። እኔ የምመሰክረው ስለ ራሴ ነው። በድንግል ማርያም አማላጅነት፣ በአባታችን እንባና ጸሎት፣ በቅዱስ ገብርኤል ተራዳይነት እኔ የምመሰክረው ከብዙ በጥቂቱ ነው። እኔ በጣም የድግምት መንፈስ ነበረብኝና በጣም በሰንሰለትም ታስሬ ነበር፣ ያመኝ ነበርና አሁን ግን በመጠመቅ ጸበሉንም በመጠጣት ተፈውሼ ድኜ እገኛለሁ። ለእኔ የደረሰ ቅዱስ ገብርኤል የራመው ልዑል ለእናንተ የሚደርስላችሁ። ደግሞም ሁለተኛ መሰክረው ስለ እህቴ ነው። እህቴ ነፍሰ ጡር ነበረችና በጣም አመማትና ከዛ በኋላ ወስፊታን ገባች። ወስፊታን ገብታ አይ ልጁ ደክሟን አንቺም ላተርፊ ትችያለሽ ሲሏት እህቴ በጣም ተጨነቀችና እያለቀሰች ደወለችልኝ። እህቴ እንደዚህ ተብያለሁና ጦለት አስይዥልኝ አለችኝ። ከዛ በኋላ በጣም ተጨነቅኩና አይዞሽ እህቴ የወንቅሸቱ ቅዱስ ገብርኤል ተጠርቶ ያፈረ የለም፣ እምነቱንና ጠበሉን ጠጪውም ቀቢውም አልኋትኝ። ከዛ እሺ አለችኝ። ከዛ በኋላ የግና ነበርና እኔ ከዚህ ነበርሁና ወዲያው ሄድኩኝና ከዛ በኋላ እሷ በጣም አሟታንና በቃ እንደማተርፈውም ያወሩኝም። ከዛ ሆስፒታል ሂዳ ውላ አደረች። ከዛ እንዴት ነው የምታደርገኝ የበረው መናኝ አንተን ጠርቶ ያፈረ የለምና እኔንም እባክህን ድረስልኝ ለአውደ ምሕረትህም አብቀኝ አልሁኝ። ወዲያው መጥቼ መሰክራለሁ ነው ብዬ ነበር፣ ግን በጣም ፈራሁኝ። ከዛ
ሁሉ መከራ አውጦኛል። ደህና እሷም ተገላግላለች። ለኔ የደረሰ የራመው ልዑል ቅዱስ ገብርኤል ለእናንተ ይድረስላችሁ። በድንግል ማርያም አማላጅነት በወንቅ እሸቱ ቅዱስ ገብርኤል ተራዳይነት የተደረገልኝን ታምር በብዙ በጥቂቱ ነው እንጂ የመስክሬ አልጨርሰውም። ግን እግዚአብሔር በቸርነቱ ዝቦታ ጠርቶን ይሄው እንድናየው እንደ ኃጢያታችን ብዛት ሳይሆን እንደ ቸርነቱ ከአባታችን አውደ ምሕረት ላይ አቁሞኛል። የተደረገልኝ ታምር እናቴ የአእምሮ በሽተኝነት አድርጓት 2013 ሐምሌ 15 ቀን ነበር የጀመራት። ያለርንበት ሆስፒታል የለም። ከዛ ወደዚህ መጣን። እናቴ ድናለች ከአእምሮ በሽተኝነት። እልል ብላችሁ አመስክሩልኝ። ሁለተኛ የምመሰክረው ደግሞ ያክስቴ ልጅ ነው። 38 ዓመት ሙሉ ሲኖር ልጅ አይወልድም ነበር። ይሄ ምስክርነት ሰምቼ ልጅ ስጠው ብዬ ሴት ልጅ ወልዶ ይገኝልኛል። እልል ብላችሁ አመስክሩልኝ። ሶስተኛ ደግሞ አክስቴ ሀብት ንብረታቸው ሙሉ ያው እንግዲህ በድግምት ምክንያት ነው። ሀብት ንብረታቸው ከብቶች ሁሉ ብትንትን ብለው የወንቅ እሸቱ ቅዱስ ገብርኤል አንተ ሰብስብላቸው ብዬ ዛሬ እንደነበሩ ሆኖ ይገኛሉ። ሶስተኛ ደግሞ እኔን አመሞኝ የወንቅ እሸቱ ቅዱስ ገብርኤል ያንን ሁሉ ታምር ሰምቼማ ሐኪም ቤት አልሄድም ብዬ ተኝቼ ያለ እነሱ ሂጂ አትሂጂ እያሉ ከዛ እኔም እምነቱን ስቀበው ሐኪም ቤት ሳልሄድ ድኜ ተገኝቻለሁ። እልል ብላችሁ አመስግኑልኝ። ይኸው እንግዲህ እዚህ ቦታ መቆም በጣም ያስፈራል። የመጣሁበትን አልተናገርኩም። የመጣሁት ከአዊ ዞን ከጆይ ወረዳ ነው። ስሜ መቅደስ ወርቁ ይባላል። አባታችንን ሺህ ዓመት ያኑርልን፣ እንደ ሰማይ ከዋክብት እንደ ባህር አሸዋ እድሜያቸውን ጸጋቸውን ያርዝምልን። እንደምን ዋላችሁ? እኔ የመጣሁ ከአዊ ዞን ነው፣ ፋግታ ለኮማ ወረዳ። ቀበሌው ደግሞ አመንዘራ ብርኩ ወይም ደለከስ ይባላል። እኔ ራሴን ሲያመኝ ነበረ። ጭንቅላቴ በጣም የተበላሸ ነበር። ኩማር ቤት ወይም ፑል ቤት ነበር ሙል። ተማሪ ሳለሁ ኩማር ቤት ወይም ፑል ቤት ነበር ሙል። እዚህ የተቀደሰው አውደ ምሕረት መጥቼ ግን አሁን አእምሮዬ ታድሶ እኔ አይነ ጥላ በጣም ነበረብን ቤተሰባችን ላይ። ኩማር ቤት ወደ ተለያየ ነበር የሚያጉዘኝ። እኔ እዚህ ድኜ ሰድ አላውቀውም። ዝም ብዬ ገዳሙንም ዝም ብዬ ጠፍቼ መጥቼ ነው ያገኘሁት። ዝም ብሎ ጢስ አባይ ቤት ነው ስለዋን ሹፌሩን በዚህ ነው ያለ ብሎ ወሰደኝ። አሁን ደግሞ ቤተሰባችን ደግሞ በጣም የታወቀ ነው የነበረ። በድህነት ምክንያት አዝመራ ያበቅልም ነበረ። አሁን ተትረፍርፎ ከብቱም ከበረት ላሙም ማለት ላሙም ከበረት በጉም ከጋጥ ተትረፍርፎ ጎታው ሁላ ይገኝልናል። ለኛ የሰማ አምላክ እናንተም ይሰማላችሁ። እና ደግሞ ጥራ አድርጌ ላድርገው እዚህን ያህል የበረሃው መናኝ ዝነኛው ባይታዊ አባቴ ህይወት ቀያሪ ከብዙ ጠላቶች ያውጡኝ አሁን እንደኔ ያለውን ከኩማር ቤት አውጦ ወደ አዲስ ህይወት ቤተሰቦችን ስረብሽ የነበሩትን ለቤተሰቦች አሁን ረዳቱኝ እኔ ረዳቸዋለሁ። እንደገና ታሪክ ቀያሪ የበረሃው መናኛ አባቴ የኔንም ታሪክ ይቀየረ እናንተንም ታሪክ ይቀየርላችሁ። እና ደግሞ እኛ አሁን እዚህ የኩማር ቤት ወጥቼ አሁን የማህበረ በኩራት ጥቂት ነን የማህበረ በኩራት ሰብሳቢ ሆኛለሁ። ከኩማር ቤት ወደ መንፈሳዊ ህይወት እኔንም የበረሃው መናኛ አባቴ ታሪከኛው ጌታ መድኃኒዓለም በእች እንድሜ ስጦታ የበረሃው መናኛ አባቴ ነው ቅዱስ ገብርኤልን ብዬ አሁን ቅዱስ ገብርኤልን ማነካም በሰላም በፍቅር እንኖራለን። ከቤተሰባችን ላይ የቡና ሱስም ነበረ። እናቴ ቡና ሳጠጣ ትውልም ነበር። የቡና ሱስም አሁን ከቤታችን ገንዳው ምንም የለም አውጥተን ጥለናል። ልልብላችሁ አመስግኑልን። እና ደግሞ በማህበራችን ጉዳይ ብዙ ፈተና ይመጣል። ከኩማር ቤት ወደ መንፈሳዊ ህይወት ስንመጣ ብዙ ነገር ይመጣል። የማህበረ በኩራት ገንዘብ ያዥ ኮሚቴ መረጥነው ነበር። የዛን እናት ሰርግ ቦታ ማታ ሄዶ ሳለ እናቱን በጦር ወጉበት። ማታ አድጃፍ ቆይተው ልጅ አሁን መጣችሁ ነው ስትል ጠላቶች በጦር ወግተዋታል ሆዷን። እቺ ሴትዮ ጥር 26 ለ27 ሰኞ ማታ ለማስከኞ ማለት ነው። እዛ በኋላ እኔ አዲስ ቅላ የሚባል ቦታ ሂጅ ያለው ድንች ሂጅ ልመጣ ልዘራ ብዬ አይ እናቴ እንደዚህ ታማ ነው ባጃጅ ዘህሊና ማለት ሲል ጊዜ የሆነ ወቅታዊ ጉዳይ አለ። ከተማ ስገባ እኔ ብቻ ነኝ። እዛም በኋላ እቺን ሴትዮ ምርጫ ምንም ነገር የለኝም የምትሞት ናት። በጦር ተወግቶ ሰው መቼም ማይድን ነው የሚመስለው። ግን ማምነው አባት አለኝ። እኔ ከኩማር ቤት ወደ አዲስ ህይወት ያደረገኝን አምነዋለሁ። አይ በቃ ቀጥታ ወደ ጸሎት ለማስያዝ ደወልሁና እማሆይ ስልኩን አነሱት። እማሆይ በቃ የአዊ ዞን ላይ ነን ማህበረ በኩራቱ ላይ በጦር ተወግታብን እናታችን አለን ለምስክርነት ላመጣት ነበር። በሰሙን አልተመቸም ሆኖ እኔ መጣሁኝ። ያቺ ሴትዮ ድና አሁን እቤት እየዘለለች ገበያ እየወጣች በቃ የእናንተ ወንቅ እሸት ነው የምትለን ያቺ ሴትዮ። እና ለኛ የደረሰ አምላክ ለእናንተ የሚደርስላችሁ ጨርሻለሁ። አመሰግናለሁ።
እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እሺ፣ እኔ ስሜ ታደሰ እባላለሁ። የመጽሐፍ ስሜ ገብረ መስቀል። የመጣሁት ከጎንደር ከተማ ነው። በእግዚአብሔር ቸርነት በእመቤታችን በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን ታምር እንዲህ ስል መሰክራለሁ። የመሰክረው ስለ ራሴ ነው። እኔ ቅንጭላቴን በጣም ያመኝ ነበር፣ በጣም ያጨናንቀኝ ነበር። ተማሪ በነበርኩበት ሰዓት 11ኛ ክፍል ሁኜ ማንበብ አልችልም። የሚገርማችሁ አንድ ቀን ከ2 ሰዓት እስከ 10 ሰዓት ሳነባ ድሬ እንደ ንፋስ እፍ እያለ ይወስድብኝ ነበር። ቅንጭላቴ ሌላ ነበር ሲጠቀምበት የነበረ። ከዛ አልቅሼ ተኛው። አልቅሼ አንድ መስመር እንኳን አንዷን ቃል እንኳን ይዞብኝ ይሄድ ነበር። ከዛ ወደዚህ ጸበል መጥቼ ተጠምቄ አእምሮዬ ተስተካክሎ ማንበብ ችዬ ወደ ዩኒቨርሲቲ ገብቼ ዩኒቨርሲቲ ጥሩ ውጤት ይዤ እንድመረቅ አድርጎኛል። እልል ብላችሁ አመስግኑልኝ። ሁለተኛ ከዩኒቨርሲቲ ከወጡ በኋላ ስራ ፍለጋ አለ። ስራ ፍለጋ 2 ዓመት ስራ ፍለጋ ቆየው። እጣ የሚባል ነገር አለ። እጣ ሳወጣ 0 ነበር የሚወጣልኝ። ከዛ አንድ ቀን ቀጥታ የስራ ምደባ ብቻ ወደ ፈተና ሳይሆን ወደ ምደባ የሚል የስራ ቅጥር ማስታወቂያ ወጣና ሁሌም 0 ስለማወጣ በጣም እሳቀቃለሁ። ከዛ በኋላ የወንቅ እሸቱ ቅዱስ ገብርኤል አንተ ታውቃለህ አልኩና ፊቴን ዙሬ እጄን ሰደድኩት። ከዛ በኋላ ሳወጣ ቀጥታ የምንመደብበት ከተማ ነበር፣ ጎንደር ከተማ ነው የደረሰኝ ቀጥታ። እልል ብላችሁ አመስግኑልኝ። ሶስተኛ እሱን እንደተቀጠርኩኝ የሚገርማችሁ ወዲያውኑ 1 ወር አልቆየውም የደሞዝ ጭማሪ ተደረገልን። 10 ወር እንደቆየው ደግሞ ሌላ የተሻለ ስራ ወደዛ ደግሞ በ10ኛ ወሬ ወደ ተሻለ ስራ ደግሞ በፊት ከነበርኩበት የተሻለ ክፍያ እንዲከፈል አድርጎኛል። አሁንም እግዚአብሔርን አመስግኑልኝ። ሶስተኛ የኮላሊት ጠጠር አለብህ ተብዬ 3 ሆስፒታል ላይ ስመረመር በሕክምና 3 ጊዜ ተመርምሬ የልብ ድካም፣ ከዛ መጨረሻ ላይ በሁለቱም ኮላሊት ጠጠር አለ ተብዬ ውሃ ጠጣ ነበር ተብዬ የነበረው። ነገር ግን እኔ ወደ ወንቅ እሸቱ ቅዱስ ገብርኤል በመምጣት እምነቱን በመጠጣት ጸበሉን በመቀባት ከኮላሊት በሽታ ተፈውሼ ከሄድኩ በኋላ ቼክ ስደረገው ክትት ስለነበረ ቻርቱ ላይ ከዚህ በፊት በሁለቱም ኮላሊት ጠጠር ነበረ፣ የት ቆይተ ነው አሁን ላይ ነፃ ነህ ነው የተባልኩት። ስለዚህ እልል ብላችሁ እግዚአብሔርን አመስግኑልኝ። ሌላው መመሰክረው ላክስቴ ልጅ ነው፣ የተሳቢ ሾፌር ነው። ከጅቡቲ አዳማ፣ ከአዳማ ሁመራ፣ አዳማ አራግፎ ሁመራ ጥጥ ሊጭን መጥቶ ከዛ አሸሬ ነው ምናምን የምትባል ከተማ አለች፣ እዛ ላይ ታገተ። አጋጣሚ ከምሽቱ 2 ሰዓት 3 ሰዓት አካባቢ ስልክ ስደውል ያገቱት ሽፍቶች የባለሀብቱ ስልክ ነው አሉኝ። አይደነገጥኩና እኔ ወንድሙ ነኝ ባለሀብቱ አይደለሁም ምንድን ነው ምናምን ስላቸው 1 ሚሊዮን ብር ካለህ አምጣ ከዛ ውጭ ሰውየውን እንገለዋለን አሉኝ። ከዛ መጨረሻ ደነገጥኩና አረ ወንድም ያናገረኝ ስለው ዘጋብኝ። መልሼ ስደውል አሁን ብሩን ታመጣለህ አታመጣም አለኝ። እኔ ምንም የሌለኝ ምስኪን ደሃ ነኝ፣ እናቱም ደካማ መነኩሴ ነች፣ ስለ እግዚአብሔር ስለ ቅዱስ ገብርኤል ብላችሁ እንዳትገሉት ብዬ ዘጋብኝ። በኋላ የወንቅ እሸቱ ቅዱስ ገብርኤል እባክህን ከዚህ ጭንቅ አውጣይ ብዬ ለመንኩና ዝም የቆየው ስደውል አያነሱም የነበረ። ከትንሽ ደቂቃ በኋላ ደወለና ስማ ወንድም ልጆች አሉት አለኝ። አሁን ልጆች አሉት አልኩት። ስለ መድኃኔዓለም ብሎ ስለለመነን ለቀነዋል አሉኝ። እልል ብላችሁ አመስግኑልኝ። አላመንኩም። እኔ ግን መድኃኔዓለም ያምን ስለነበረ በመድኃኔዓለም ከማለ ምንም አይቀምስም ነበረ እና
ስለ መድኃኒዓለም ብሎ ስለለመነ ለቀነዋል በልጆች አምላክ ብሎ ስለለመነ ሲሉኝ ትንሽ ግን መልሼ ከትንሽ ደቂቃ በኋላ ስልኩን ስሞክረው አያነሱም የነበረ። አይ በቃ እየዋሹኝ ነው በቃ ምናምን ብዬ ተስፋ ቆረጥኩና እሁድ ነው የነበረ ቀኑ። ሰኞም ስቀጠቅጥ አያነሳም። ማክሰኞ ስደውል ደብረ ማርቆስ ነኝ አለኝ። ከሁመራ ደብረ ማርቆስ እልል ብላችሁ አመስግኑልኝ። ይሄን የተደረገልኝ ቅዱስ ገብርኤል አድርጎልኛል። እንግዲህ እግዚአብሔር አባታችን ወደ ገዳማቸው ይመልስልን፣ በሰላም ይመልስልን። እድሜያቸውን እንደ ምድር አሸዋ እንደ ሰማይ ከዋክብት ያብዛልን። ገዳማችን ወንቅ እሸትን እስከ ዳግም ምጽአት ይጠብቅልን። እግዚአብሔር ይስጥልን። ስላዳመጣችሁኝ አመሰግናለሁ።